በአማራ ክልል የፋኖ ኃይሎች ያወጁት ዘመቻ አንድነት ተጠናክሮ የቀጠለ ሲሆን በጎንደር ግንባር ትልልቅ ድሎች መመዝገባቸውን ከምሽት የወጡ መረጃዎች አመልክተዋል። በዚህም በጎንደር በርካታ ቦታዎች ነፃ ወጥተዋል። አገዛዙ ነፃ እንቅስቃሴ ያደርግባቸው የነበሩ መንገዶችም ተዘግተዋል ተብሏል። ዝርዝር መረጃውን ይዘናል። በሌላ በኩል በኢትዮጵያና ኤርትራ መካከል ያለው ውጥረት ተባብሶ ቀጥሏል። የብልጽግናው አገዛዝ በአፋር ቡሬ ግንባር ምሽጎችን ቆፍሮ ሰራዊቱን አስፍሯል። በአንጻሩ የኤርትራው አገዛዝ ደግሞ በቡሬ ግንባር ተማሪዎችንና ወጣቶችን አምጥቶ ይህ የደም ግብር የሚከፈልበት ቦታችን ነው አይነት ጉብኝት አድርጓል። ዝርዝር መረጃው ደርሶናል፣ የምታደምጡት ይሆናል። በሌላ በኩል አብይ አህመድ ለትግራይ አዲስ ውሳኔ ያሳልፈዋል። ጌታቸው ረዳም በይፋ ተሰናብተዋል። ዝርዝሩ ተይዟል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች የምታደምጡ ይሆናል። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል ሳምንት በተሻገረው የፋኖ ኃይሎች ዘመቻ አንድነት የማጥቃት እንቅስቃሴ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል። የአማራ ፋኖ በጎጃም በሳምንት ጊዜ ውስጥ ሁለተኛውን ያገዛዙን ከፍተኛ ወታደራዊ አዛዥ መግደሉን ሲያስታውቅ ውጊያው ዛሬም በተለያዩ አካባቢዎች ቀጥሏል። በተያያዘም በጎንደር ትልልቅ ድሎች ተመዝግበዋል የተባለ ሲሆን ያገዛዙ ሰራዊት እንቅስቃሴው ተገድቦ በርካታ ቦታዎችንም ለቋል ተብሏል። በክልሉ በፋኖ ኃይሎች የታወጀው ዘመቻ አንድነት 8ኛ ቀኑን የያዘ ሲሆን ዛሬም በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያም በተለያዩ አካባቢዎች ቀጥሏል። በምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ በሚገኘው ያገዛዙ ጦር ላይ የፋኖ ኃይሎች ከባድ ጥቃት ማድረሳቸውን የመረጃው ምንጮች ከስፍራው አረጋግጠዋል። ሁለት የፋኖ ብርጌዶች በመቀናጀት ፈጸሙት በተባለው በዚህ የማጥቃት እንቅስቃሴ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የከተማዋ ነዋሪዎች ተናግረዋል። የአማራ ፋኖ በጎጃም በበኩሉ በአማኑኤል ከተማ ለ6 ተከታታይ ሰዓታት በተደረገው ውጊያም 80 ያህል ያገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ ቆስለዋል ሲል አስታውቋል። በተጨማሪም በርካታ ያገዛዙ ጦር አባላት ተማርከዋል። የጦር መሳሪያዎቻቸውንም ማርከናል ሲል ነው የአማራ ፋኖ በጎጃም ያስታወቀው። በተያያዘም በጎንጂ ቆለላ ወረዳ ዋሸራ ከተማ ከ40 በላይ የጦር አባላት ላይ የሞትና የአካል ጉዳት ያደረሰ ውጊያ መደረጉን የአማራ ፋኖ በጎጃም አክሎ ገልጿል። በተመሳሳይ በጃዊ ወረዳ ፈንድቃ ከተማ 2 አመራሮች ሲገደሉ ምስራቅ ጎጃም ዞን ከደብረ ወርቅ ከተማ በቅርብ ርቀት ላይ ደግሞ የሚሊሻ ስልጠና ሲወስዱ የነበሩ 11 አባላት እስከ መሳሪያቸው በፋኖ ኃይሎች መማረካቸው ተሰምቷል። በዚሁ በጎጃም ቀጠና በትናንትናው ዕለት መጋቢት 16 2017 ዓ.ም ከመራዊ ከተማ ቅርብ ርቀት በሚገኘው በተለምዶ እንጨት ተራ ተብሎ በሚጠራ አካባቢ ከባህር ዳር ወደ ዳንግላ ሲንቀሳቀስ በነበረ ያገዛዙ ጦር ላይ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከፍተኛ ሰብአዊ ጉዳት መድረሱ ታውቋል። በተያያዘም በባህር ዳር ከተማ ዙሪያ አቡነ ሐራ በተባለ አካባቢ ውጊያ እንደነበር የመረጃው ምንጮች አክለው ገልጸዋል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች ትናንትናና ዛሬ ውጊያው እንደቀጠለ ታውቋል። በዚህም በማዕከላዊ ጎንደር ዞን በለሳ ሮቢት አካባቢ፣ በሰሜን ጎንደር ዞን ወገራ ገደብዬና ወርቅ ደም አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን ነው የአማራ ፋኖ አንድነት በጎንደር ያስታወቀው። ዛሬ በሰሜን ጎንደር ዞን ዋና ከተማ ደባርቅ ያገዛዙ ሰዎች ድምጽ ማጉያን በመያዝ በከተማዋ ውስጥ እየተዘዋወሩ መሰብሰብ አይቻልም፣ ሞተር ሳይክል ማሽከርከር አይቻልም፣ ህጋዊ ቢሆንም በልዩ ሁኔታ ከተፈቀደለት ውጪ የጦር መሳሪያ ይዞ መገኘት አይቻልም የሚሉና መሰል ማስጠንቀቂያዎችን እያስተላለፉ እንደሚገኙ የከተማዋ የመረጃው ምንጮች ገልጸዋል። በደባርቅ ከተማ ዙሪያ የሚገኙ ጥራይና ገደብዬ ሌሎች አካባቢዎችም
ከከባድ ውጊያዎች በኋላ በፋኖ ኃይሎች መያዛቸውን ተከትሎም ደባርቅ ከተማ ላይ ውጥረት ሰፍኗል ነው የተባለው። በጎንደር ቀጠና በአብዛኛው በዘመቻ አንድነት የፋኖ የማጥቃት እንቅስቃሴን ተከትሎም አገዛዙ ይዟቸው የነበሩ ቦታዎችን እየለቀቀና እየተሸነፈ እየሸሸ ነው ተብሏል። በተመሳሳይ በሰሜን ወሎ ዞን መቄት ወረዳ ከፍተኛ ጉዳት ያስከተለ ጥቃት በፋኖ ኃይሎች ተፈጽሟል ሲሉ ነዋሪዎች አረጋግጠዋል። በሌላ በኩል በኢትዮጵያና በኤርትራ መካከል ያለው ውጥረት ተባብሷል። ሁለቱ ሀገራት ጦር ሰራዊቶቻቸውን በድንበር አካባቢ ማስፈራቸው የቀጠለ ሲሆን የሻዕቢያ አስተዳደር በቡሬ ግንባር ወጣቶችና ተማሪዎችን አምጥቶ አካባቢውን ማስጎብኘቱ ተሰምቷል። የአብይ አህመድ አገዛዝ ደግሞ በአፋር የኤርትራ ድንበር ሙሉ በሙሉ ኃይሉን በምሽግ ውስጥ ያሰፈረ ሲሆን በአዲግራት ቀጠና ደግሞ ውጥረት ነግሷል ሲሉ አንድ ጳጳስ ተናግረዋል። በኢትዮጵያና በኤርትራ መካከል ያለው ወታደራዊ ውጥረት ተባብሶ ቀጥሏል። ሁለቱ ኃይሎች ወታደራዊ ኃይላቸውን በተለያዩ ግንባሮች ለውጊያ ዝግጁ አድርገው በምሽግ አስቀምጠዋል ነው የተባለው። የአብይ አህመድ ኃይል በተለይ በአፋርና የቡሬ እንደዚሁም ሌሎች አዋሳኝ አካባቢዎች እስከ ትናንት ድረስ ምሽግ እየሰራም ቦታዎችን መያዙን ቀጥሏል። የኤርትራ ኃይሎች ቦታቸውን ይዘው ለውጊያ ዝግጁ ከሆኑ የሰነባበቱ ሲሆን ወጣቶችና ተማሪዎች ደግሞ አካባቢውን እየጎበኙ ይገኛሉ ነው የተባለው። በተለይም በቡሬ ግንባር እስከ አሰብ ያለውን ቦታም የኢሳያስ አፈወርቂ አስተዳደር ወጣቶችን በማምጣት እያስጎበኘ ሲሆን ዋና ዓላማውም ለብሔራዊ ስሜት እንዲነሳሱ ማስቻል ነው ተብሏል። የዚህ ፕሮጀክት አካል የሆኑ ወደ 600 ያህል ተማሪዎች ታሪካዊ ሲሉ የጠሯቸውን ቦታዎች መጎብኘታቸውን የኤርትራ የማስታወቂያ ሚኒስትር እወቁልኝ ብሏል። በሌላ መረጃ የብልጽግናው ፕሬዝዳንት አብይ አህመድ ለትግራይ ክልል አቶ ጌታቸው ረዳን የሚተካም አዲስ ፕሬዝዳንት እየፈለኩ ነው ብለዋል። የትግራይ ሕዝብ ፕሬዝዳንቱን በኢሜል ይጠቁመኝ የሚል አነጋጋሪ መግለጫ አውጥተዋል። ደም አፋሳሹ ጦርነት በፕሪቶሪያው ስምምነት ከቆመ በኋላ የክልሉን ሕዝብ ሰቆቃ ከተኩስ ድምጽ በመለስ ባሉ ሁነቶች ያስቀጠለው የብልጽግናው አገዛዝ ወደ ትግራይ ክልል የነዳጅ መስመሮችን ዘግቶም የኢሜል በሮችን ከፍቷል። በየዕለቱ የክልሉን ሁነት በአጀንዳዎች ወጥሮም የህዝቡን መሰረታዊ ጥያቄዎች ቦታ ያጡ ዘንድ የሚሰራው አገዛዙም የክልሉ ፖለቲከኞች ለሁለት ጎራ መከፈል ደግሞ ለዚህ ምቹ ሁኔታን ፈጥሮለታል። በመጨረሻም መሪያችሁን እንድትጠቁሙ በሚል ኢሜል ከፍቼላችኋለሁ የሚል በርካቶች ስላቅ ያሉትን አጀንዳ ይዞ ብቅ ብሏል። ጠቅላይ ሚኒስትሩ በትግርኛ ባሰራጩት መልእክትም ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ በኢሜል ጥቆማ እንዲሰጠኝ እጠይቃለሁ ብለዋል። የትግራይ ህዝብን አንበርክከው እርሳቸው ነዳጅም መሪም የሚሰጡትም የሚነሱትም ሆኖ መታየትን የሚሹት የብልጽግናው ሰው በመልእክታቸው ላይ አዲስ ፕሬዝዳንት እንደሚመረጥ ገልጸው አቶ ጌታቸው ረዳ እንደሚተኩ ጠቁመዋል። የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትር ጽሕፈት ቤት ኢሜል ጥቆማችሁን ከዛሬ ጀምሮ አድርሱኝም ብሏል። ህግ በማሻሻል የጊዜያዊ አስተዳደሩን ለአንድ ዓመት ማራዘም ለግድ አስፈላጊ ሆኗል የሚሉት ጠቅላይ ሚኒስትሩ አዲስ የጊዜያዊ አስተዳደሩ ፕሬዝዳንትን መሾም አስፈላጊ ሆኗል የሚለውንም አክለዋል። በመጨረሻም በርካታ የፖለቲካ አመራሮች ሐሰተኛ የትምህርት ማስረጃ ስላላቸው ዶክመንቶችን የመለየት ሂደት እክል ገጥሞታል ተባለ። ህገወጥና ሐሰተኛ የትምህርት ማስረጃ መስፋፋቱን ተከትሎ በመንግስት የተወሰዱና እየተወሰዱ ያሉ እርምጃዎች ችግሩን ከመቅረፍ ይልቅ መመሪያ በማውጣት ሐሰተኛ ትምህርት ያላቸውን ህጋዊ በማድረጉ ላይ ያተኮሩ መሆናቸውን ምንጮች ተናግረዋል። 460 ሺህ ፎርጅድ የትምህርት ዶክመንት ያላቸው ግለሰቦች ሰነዶቻቸው ህጋዊ ወደ ማድረጉ እየተሄደ መሆኑም ታውቋል። በመመሪያ 990/2016 መሰረት እንዲሁም በኢቲቪ አማካኝነት መስከረም 2016 ዓ.ም ላይ 500 ሺህ ሐሰተኛ የትምህርት ማስረጃ ያላቸው ግለሰቦች እንዳሉ ለህዝብ መነገሩ ይታወሳል። ይሁንና የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ከቀናት በፊት
እውነት ወይስ ሐሰት በሚል በተደረገ አንድ ውይይት ላይ ለቀረበላቸው የሐሰተኛ የትምህርት ማስረጃን የተመለከተ ጥያቄ ሲመልሱ ተጣርቶ የተገኘው 40,000 መሆኑን መግለጻቸው ታውቋል። ይህ ማለት ከ500,000 ውስጥ 460,000 ፎርጅድ ወይም የተጭበረበረ ትምህርት ህጋዊ እየተደረገ ነው ማለት ነው በማለት ጉዳዩን ለዓመታት ሲከታተሉ የነበሩና ለመንግስትም ጥቆማ ሲሰጡ የነበሩ አንድ ግለሰብ ለሚዲያ ተናግረዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። በሌላ ሰዓት ሌሎች መረጃዎችን ይዘን እንገናኛለን። እስከዛው ሰላም።